ጤና ይስጥልን። በቀይ ባህር አካባቢ ያለው ውጥረት አሁን እጅግ አሳሳቢ ሁኔታ ላይ መድረሱ ተሰምቷል። ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጨረሻውን መስመር አልፋቸዋል ሲሉ ለኢራን ቀጥተኛ የጦርነት ማስጠንቀቂያን አስተላልፈዋል። በሌላ በኩል የአፍሪካ ህብረት ከፍተኛ ስጋቱን ሲገልጽ፣ ኢራን ደግሞ እንግሊዝን ጭምር ያካተተ አዲስ የወታደራዊ አጸፋ ምላሽ ማዘጋጀቷ ተሰምቷል። ይህ አደገኛ የኃይሎች ፍጥጫ ወዴት ያመራል? እጅግ አሳሳቢ ጉዳይ ነው። በሰዓቱ ይደመጣል። እስከ መጨረሻው አብራችሁን በመቆየት ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን የቤተሰባችን አባል ይሁኑ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የትራምፕ ማስጠንቀቂያ፣ የሳውዲ መርከቦች መመታትና የሩቢዮ አስተያየት። ወደ መጀመሪያው ሰበር መረጃችን ስናልፍ ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ መድረካቸው ባሰፈሩት ግልጽና ጠንከር ያለ መልእክት የየመን ሁቲ ቡድን በንግድ መርከቦች ላይ የሚያደርሰውን ጥቃት ካላቆመ ዋሽንግተን ቀጥተኛ እርምጃዋን በቴህራን ላይ እንደምትወስድ አስታውቋል። ፕሬዝዳንቱ በጽሑፋቸው ከአንድ ዓመት በፊት ዩናይትድ ስቴትስ ኦፍ አሜሪካ በመርከቦች ላይ በመተኮስ በንግድ ጣልቃ ገብነት ሁቲዎችን በጣም ኃይለኛ በሆነ መንገድ አጥቅታለች ካሉም በኋላ ከዚያን ጊዜ ጀምሮ ከኢራን ጋር በነበረው ግጭት ወቅት ሁቲዎች ኃላፊነት የሚሰማቸው ሆነው ቢቆዩም ትናንት ማታ ግን በሁለት የሳውዲ አረቢያ የነዳጅ መርከቦች ላይ ተኩስ መክፈታቸውን ገልጸዋል። ትራምፕ አክለውም እባካችሁ የእውነት እንደገና ካደረጉ አሜሪካ ኢራንን ተጠያቂ እንደምታደርግ የሚያሳይ ይሁን፣ ምክንያቱም ሁቲዎች የኢራን ወኪል በመሆናቸው እና ከፍተኛ ወታደራዊ ቅጣት በኢራንና በእርግጥ በሁቲዎች ራሳቸው ላይ እንደሚጣል የሚያሳይ ነው ሲሉ ዝተዋል። አክለውም ሁቲዎች እስካሁን ድረስ ሞያዊና ብልህ በመሆናቸው ያሳዘኗቸው መሆኑን ገልጸዋል። ጅራፍ ራሱ ገድፎ ራሱ ይጮሃል እንዲሉ ትራምፕ የሁቲዎችን የእያንዳንዱ እርምጃ ከቴህራን ጀርባ የሚመራ እንደሆነ በመቁጠር ቀጥተኛ ወታደራዊ ቅጣቱ የሚያርፈው ኢራን ላይ ነው ማለታቸው የብዙዎችን ቀልብ ስበዋል። ይህ በእንዲህ እንዳለ የየመን ሁቲ ቡድን በበኩሉ ሁለት የሳውዲ የነዳጅ ታንከሮችን በባለስቲክና ክሩዝ ሚሳይሎች እንዲሁም በድሮኖች ኢላማ ያደረገ ወታደራዊ ዘመቻ ማካሄዱን አረጋግጧል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሁቲዎች በመካከለኛ ምስራቅ በቴህራን ጦርነት እንደጠመዱ በመግለጽ ከኢራን ግጭት መራቅ እንዳለባቸው ተናግሯል። ሩቢዮ ለጋዜጠኞች ሲናገሩ እንደቆሙ ተስፋ አድርጋለሁ፣ በእርግጥ ያንን ማድረግ የለባቸውም፣ በዚህ በኢራናውያን ተጠምደዋል ሲሉ ተናግረዋል። ታዲያ አሜሪካ ሁቲዎች ለሚያደርሱት ጥቃት ኢራንን ቀጥታ ተጠያቂ ማድረጓና ከፍተኛ ወታደራዊ ቅጣት እጥላለሁ ማለቷ ውጥረቱን ያበርደዋል ወይንስ ይበልጥ ያባብሰዋል? ሀሳባችሁን በኮሜንት ላይ አስፍሩልን። በመቀጠል በቀይ ባህር ጉዳይ ወደ ተጠመደው የአፍሪካ ህብረት ጠንከር ያለ መግለጫ አልፋለሁ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የየመን አማጺ ሁቲ በቀይ ባህር መርከቦች ላይ የሚፈጽማቸውን ጥቃቶች በሙሉ በአስቸኳይ እንዲያቆም ጠይቀዋል። ሁቲዎች በቀይ ባህር ሲጓዙ በነበሩ ሁለት ነዳጅ ጫኝ መርከቦች ላይ የፈጸሙትን ጥቃት አደገኛ የውጥረት መባባስ ሲሉ አውግዘውታል። በኢራን የሚደገፈው የሁቲ ቡድን ወታደራዊ ቃል አቀባይ ያህያ ሳሬ በበኩሉ ጥቃቱን የፈጸሙት ሳውዲ አረቢያ ላይ የባህር ጉዞ ማዕቀብ መጣላቸውን ካስታወቁ በኋላ ይህንን እገዳ የጣሱ ነዳጅ ጫኝ መርከቦችን በድሮንና ሚሳኤል በመምታት እንደሆነ ገልጿል። የአፍሪካ ህብረት ባወጣው መግለጫ ድርጊቱ በጽኑ እንደሚኮንን አስታውቆ እነዚህ እርምጃዎች ለቀጠናው ሰላምና ደህንነት ከፍተኛ አንድምታ የሚኖራቸው አደገኛ የውጥረት መባባስ ናቸው ብለዋል። መርከቦቿ ለተመቱባት ሳውዲ አረቢያ አጋርነቱን የገለጸው ህብረቱ ለአገሪቱ ደህንነት፣ ሉዓላዊነትና መረጋጋት የማይናወጥ ድጋፍ እንዳለው አስታውቋል። የኮሚሽኑ ሊቀመንበር መሐሙድ አሊ ዩሱፍ አክሎም ይህ አይነቱ ድርጊት ለዓለም አቀፍ የባህር ጉዞ ደህንነት እንዲሁም ከዓለም ስትራቴጂካዊ የውሃ መስመሮች አንዱ ለሆነው ቀይ ባህር መረጋጋት ከፍተኛ ስጋት መሆኑን በአጽንኦት አንስተው ነፃ የመርከብ ጉዞን ለማደናቀፍ የሚደረግ ማንኛውም ሙከራ አውግዘዋል። በዓለም አቀፍ ሕግ መሰረት የባህር ጉዞ ነፃነት፣ ዝውውርና የንግድ መርከቦች ደህንነት ጥበቃ ሙሉ በሙሉ መከበር እንዳለበት የጠቀሱት ሊቀመንበሩ ሁቲዎች ንግድ መርከቦች ላይ የሚያደርሱትን ጥቃት በአስቸኳይ እንዲያቆሙ፣ ውጥረቱን ሊያባብሱ የሚችሉ እርምጃዎችን ከመውሰድ እንዲቆጠቡና ዓለም አቀፍ ሕጎችን ሙሉ በሙሉ እንዲያከብሩ ጥሪ አቅርበዋል። ታዲያ የሁቲዎች በቀይ ባህር ላይ የሚፈጽሙት ጥቃት በአፍሪካ ኢኮኖሚ ላይ የሚያሳድረው ተጽዕኖ ምን ያህል ከባድ ሊሆን ይችላል? አስተያየታችሁን ጻፉልን። በመቀጠል ወደ ኢራን አብዮታዊ ጥበቃ ኮርፐስ ከባድ ማስጠንቀቂያና እንግሊዝ ስላገኘችው ማስጠንቀቂያ አልፋለሁ።
የኢራን አይአርጂሲ ማስጠንቀቂያ ለለንደንና የቀጠናው ስጋት። የኢራን እስላማዊ አብዮታዊ ጥበቃ ኮርፐስ አይአርጂሲ ባወጣው መግለጫ አሜሪካ በቴህራን ላይ ጥቃት ለመሰንዘር የምትጠቀምበት ማንኛውም የብሪታንያ ወታደራዊ ሰፈር ሕጋዊ ኢላማ እንደሚሆን አስጠንቅቋል። ቴህራን አክላም ለንደንን ከጥልቅ ተሳትፏ እንድትቆጠብ አሳስባለች። አይአርጂሲ እንደገለጸው ዩናይትድ ስቴትስ በቅርቡ በህንድ ውቅያኖስ ውስጥ የሚሰሩ የጦር መርከቦቿ የክሩዝ ሚሳይሎች ክምችት ካለቀባቸው በኋላ ከእንግሊዝ ራፌርፎርድ የሚበሩ የቢ1 ቦምብ ጣይ ጀቶችን መጠቀም ጀምራለች። አይአርጂሲ በመግለጫው በኢራን ግዛት ላይ ጥቃት ለመሰንዘር የሚያገለግል ማንኛውም ሰፈር ለእኛ ህጋዊ ኢላማ ነው ሲል ቁልጭ አድርጎ ተናግረዋል። ብሪታንያ ሪከርዷን የበለጠ እንዳታባብስ ያስጠነቀቀው የኢራን ኃይል በቅርቡ በአሜሪካና በእስራኤል በኢራን ላይ በተሰነዘረ ጥቃት ትልቁ ሚና ተጫውታለች ሲልም አክሏል። አይአርጂሲ ቀደም ሲል በኳታር በሚገኘው የአልኡዴድ አየር ጣቢያ የአሜሪካን የኤሌክትሮኒክስ የጦር ክፍል መታው ማለቱና የአየር ትራፊክ መቆጣጠሪያ ግንብ ማውደሙን መግለጹ ይታወሳል። ከዚህም በተጨማሪም አይአርጂሲ ዋሽንግተን ጥቃቶቿን ከመቀጠሏ በፊት ወታደራዊ አቅሟን ለመሙላት ጊዜ ለማግኘት የታደሱ ድሮኖችን እያየች እንደሆነ በመግለጽ ቴህራን አታላይ የተኩስ አቁም ስምምነት ካለችው ነገር ጋር ተጠቃሚ እንድትሆን አትፈቅድም ብለዋል። አሜሪካና እስራኤል በኢራን ላይ የጋራ ጥቃት ከጀመሩ ወዲህ የአካባቢው ውጥረት ከፍተኛ ሆኖ የቆየም ሲሆን ቴህራን በባሕረ ሰላጤ ውስጥ እስራኤልና የአሜሪካን ወታደራዊ ሀብቶች ኢላማ ባደረጉ የሚሳኤልና ድሮን ጥቃቶች ምላሽ ስትሰጥ ቆይታለች። ሁለቱ ወገኖች ግጭቱን ለማስቆም በፓኪስታን የተዋሃደ የመግቢያ ስምምነት ቢፈርሙም በሆርሙዝ የባህር ወሽመጥ ላይ ውጥረቱ እንደገና በመባባሱ አዲስ የጥቃት ልውውጥና የወታደራዊ እርምጃ ዛቻዎች ነግሰዋል። ለንደን በበኩሏ ከአሜሪካ ጋር ባላት ቅርበት ምክንያት የኢራን ቀጥተኛ ኢላማ ውስጥ መግባቷ ነገሩን ይበልጥ አወሳስቦታል። በአጠቃላይ በቀይ ባህር፣ በሆርሙዝ የባህር ወሽመጥና በመካከለኛው ምስራቅ ያለው ውጥረት ከአሜሪካ እስከ እንግሊዝ ከኢራን እስከ የመን ታጣቂዎች ድረስ ሰፊ መረብ ዘርግቶ ይገኛል። ታዲያ ይህ ዓለም አቀፍ ፍጥጫ ወደ ከፋ ቀጥተኛ የጦርነት ምዕራፍ ያመራ ይሆን? የእናንተን ሀሳብና ግምት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ አዳዲስና ሰበር መረጃዎች በፍጥነት ለማግኘት የደወል ምልክቷን በመጫን ሰብስክራይብ ያድርጉ። ከሰዓታት በኋላ በሚሰሙ በሌሎች ሰበር መረጃዎች እስከምንገናኝ ሰላም ለሀገራችን፣ ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።